በዓለም ሚሊታሪ ሀገር አቋራጭ ውድድር የተሳተፈው መቻል ስፖርት ክለብ በውጤታማነት ተመለሰም። በግሪክ ትሪካላ ከተማ በተካሄደው 60ኛው የዓለም ሚሊታሪ ሀገር አቋራጭ ውድድር ለመጀመሪያ ጊዜ የተሳተፈው የመቻል ስፖርት የአትሌቲክስ ቡድን በድል ተመልሷል። የአትሌቲክስ ቡድኑ ሀገሩንና ሰራዊቱን ወክሎ የተሳተፈበት ውድድር በድል ማጠናቀቁን ተከትሎ ዛሬ ማለዳ የመቻል ስፖርት ክለብ የቦርድ ሰብሳቢ ዶክተር ሰይፉ ጌታነውን ጨምሮ የመቻል ስፖርት አባላት ለልዑካን ቡድኑ ደማቅ አቀባበል አድርገውለታል። ተሳታፊ አትሌቶቹ ያመጡት ውጤት እንዳሰስታቸው ገልጸው ውድድሩ ቀላል ይሆናል ብለን አስበን ብንሄድም ውድድሩ ላይ ግን ከጠበቅነው የተለየና ፈታኝ ሆኖ አግኝተነዋል ሲሉ ለብስራት ተናግረዋል። እውነት ለመናገር በጣም ተደስተናል። ያልጠበቅነው አንዳንዴ አሁን እንደዚህ እኛ የወርቅ ሜዳ ላይ እናገኛለን በሪሌ ብለን አላሰብንም። ምክንያቱም ፈርተናል። ትልቅ ውድድርም ነው። ከዚህ በፊት እኛ ለመጀመሪያችን ጊዜ ነው እየተወዳደር ነው። ያሰብነው ቦታዎች ላይ ሜዳ ላይ እናገኛለን ብለን የሄድነው ቦታዎች ላይ ሜዳ ላይ ሳናገኝ ስንቀር አስደንግጦን ነበርና ከገባን በኋላ ገብተን ይሄን ስናገኝ በጣም ነው የተደሰትነው። እውነት ለመናገር አገርም ወክለን ሄደን እናውቃለን። ግን ይሄ ደግሞ ለየት የሚያደርገው አንድ ነገር አለ። ምንድነው? በሚሊቴር መከላከያ ራሱን ችሎ ይሄን ውድድር ላይ የዓለም የሚሊቴር ውድድርን መሳተፍ ማለት ትልቅ ነው። ይህንን ተሳትፌ ነው የወርቅ ሜዳሊያ ተሸላሚ ስትሆን ደግሞ በጣም ነው የሚያስደስት እና ውድድሩም ከባድም ነበረ ችሌ ነው። ግን በቃ መጨረሻ ላይ በሚገርም ሁኔታ የወርቅ ሜዳሊያ ተሸላሚ ሆነን ተመልሰናል። በጣም ደስ ብሎናል። የውድድሩ ሁኔታ እኛ እንዳሰብን አይደለም። እኛ የወታደር ውድድር ነው ብለን ነው ያሰብነው። ቀላል አድርገን ነው ያስበን የነበረው። ግን ውድድሩ ዓለም ሻምፒዮና ኦሎምፒክ የተሳተፉ ልጆች ናቸው ከኛ ጋር የነበሩት እና በጣም ይከብድ ነበር። እኛ እነሱ ይመጣሉ እንደዚህ ይመጣሉ ብለን አላሰብንም ነበር። ግን ቢከብድም እግዚአብሔር ረድቶን የምንፈልገው ውጤት አግኝተናል። የ5000ና የ10000 ሜትር አሰልጣኙ ሻምበል አለሙ ገብረ ሚካኤል በበኩላቸው ጠንክሮ መስራት ለለውጥ እንደሚያበቃ ስለምናውቅ ያንን በማድረግ ሀገራችንና ተቋማችን አስጠርተና ያለው ሲሆን ከኛ ጋር የተወዳደሩት በኢንተርናሽናል ውድድር የተሻለ ልምድ ያላቸው በመሆኑ እኛም ከነሱ ጋር ተወዳዳሪ ሆነን ከዚህ የተሻለ ውጤት ለማምጣት ራሳችን ማሳደግ እንዳለብን ተገንዝበናል ብለዋል። ትልቁ ነገር እኛ አስበን የነበረው እኛ እንደ ቀላል ነገር ነበር። ውድድሩ የዓለም ሻምፒዮኖች ናቸው የተፎካከሩን፣ በጣም የፈተኑን ኬንያውያንና ኢትዮጵያውያን ዜግነታቸውን የቀየሩ ለባህሬን የሚሮጡ የዓለም ሻምፒዮኖች ናቸው። ትልልቅ አትሌቶችን ያሰለፉ ከነሱ ጋር ተፈታትነን ነው ወርቁን ተካፍለን የመጣን። እነሱን ሁሉ አሸንፈን ማለት ነው። ለዛ ትልቅ ስራ ይፈልጋል። ያለን አቅም መጠቀም አለብን ማለት ነው። ይሄ ነው የፈተነን በጣም። የመቻል ስፖርት ክለብ ስራ አስፈጻሚ ብርጋዴር ጀነራል ኑሩ ሙዘይን ለመጀመሪያ ጊዜ በተሳተፍንበት ውድድር ይህ ውጤት መገኘቱ የሚበረታታ መሆኑን አውስተው አብዛኛው ሀገራት የስፖርት መሰረታቸው መከላከያ ሰራዊቱ መሆኑን በውድድሩ ለመረዳት ችለናል ሲሉም ገልጸዋል። እኛ ይዘናቸው ሄድ ነው ውጪ ተወዳድረው የሚያውቁት ወጣቶችን ነውና እነዚህን አጠናክረን መቀጠል አለብን የሚላለኝ። በአጠቃላይ በአፍሪካ ደረጃም ውድድሮች አሉ፣ በዓለም ወታደራዊ ውድድሮች አሉ። ይሄን አጠናክረን መቀጠል አለብን። ሌላው ከዚህ የተረዳሁት ነገር ምንድነው? አብዛኛው ሀገሮች ስፖርትና አትሌቲክስ የሚመሰረተው በወታደሮች ላይ ነው። አሁን ለምሳሌ የናይጄሪያ፣ የነ ባህሬን፣ የነ ሞሮኮ፣ እነዚህ እነ ጃፓን ምናምን በሙሉ ካናዳ አሁን ውድድር ላይ ያየናቸው የሻምፒዮን ላይ የሚወዳደሩ ናቸው። አሁን ወታደር ውድድር ብንሄድም ግን ተመልሰው ዓለም ላይ የሚገኙት እነሱ ስለሆኑ ከዚህ የወሰድኩት ምንድነው? ድሮ መቻል ሀገር ወክሎ በወታደራዊ ብቻ ሳይሆን ኢትዮጵያ ወክሎ ሲሄድ እንደነበረ ሁሉ አሁንም ወታደራዊ ውድድር ላይ የተጠናከረ አለ ማለት በሌላ መልኩ ሀገራዊ ስፖርቱን ማጠናከር ስለሚሆን ሁላችንም በተተኪዎች ላይ ማትኮር፣ ሁለተኛ ደግሞ እድል መስጠት። አሁን ቅድም እንዳልኩት አሁን በዓለም ሻምፒዮና ባለፈ የዓለም አትሌቲክስ ሻምፒዮና ላይ ውጤት ያላቸው ሰዎች ገጥሞ ያሸነፈ ወጣት ነው ያሉትና እነዚህ ወጣቶች አበረታተን ለሌሎች እድል ሰጥተን ከሄድን ውጤታማ እንሆናለን። እኛ እንደ መቻል ብቻ አይደለም የምናስበው። መቻል ለኢትዮጵያ ብለን ስለተነሳን ለመቻልም ለተቋማችንም ለሀገራችንም ገጽታ ግንባታ እየሰራን ነው። ይህን ደግሞ አጠናክረን መቀጠል ይገባናል የሚላለን። መቻል ስፖርት ክለብ በድብልቅ ሪሌይ በ8 አትሌቶች ተወክሎ 1 ወርቅና 1 ዲፕሎማ ይዞ የተመለሰ ሲሆን ውድድሩ ከመሳተፍ በዘለለ ለቀጣይ ስንቅ የሚሆኑ ልምዶች የተቀሰሙበት መሆኑን ተጠቁሟል። ይህን ውጤት ላመጡ አሰልጣኞችና አትሌቶች የማበረታቻ ሽልማት ስፖርት ክለቡ በቅርቡ እንደሚያበረክትም ቃል ገብቷል።